ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን አመሻሽ ላይ በሩታ ቻናል አንድ ቪዲዮ ተለቆ ነበረ። ያው ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰው እና ምን ልላችሁ ፈልጌ ነው ሄርሜላና ሩታ በራሳቸው ወደው ከተደፉ ቢረግጧቸው አይክፋቸው በሚለው እንዲያያዝልኝ ስለፈለኩ ነውና ዛሬ ላይ አብርሽ ፍቅር ሩታ ሄርሜላ ጋር የነበረውን ነገር በደንብ ለመመልከት እየሞከርኩ ነበረ። እጅግ በጣም ከባድ ነገር ነው። አንደኛ አብርሽና ፍቅር የያዙት ቀልድና ጨዋታ እንደሆነ ትናንትናም ነግሬያቸዋለሁ። እነሱ ወይ ሄርሜላን ወይ ሩታን ለማናደድ ነው ይህን ነገር እያደረጉ ያሉት እንጂ በመሀላቸው ምንም አይነት የፍቅር ግንኙነት እንደሌለ፣ ምንም አይነት የመዋደድ የመፋቀር ምልክቶች እንኳን ምንም የሌለባቸው፣ ሲጠቃቀፉም እንዴት ነው አብሮ ሲሆንም ከአንገት በላይ የውሸት ነገር ነው የሚያሳዩት ብያችኋለሁ። እና ዋና ዓላማቸው ታርጌታቸው በቃ ሩታና ሄርሜላ ማበሳጨትና ማናደድ ነው። ይሄን ነገር ግን ከምን አንግላውን ሩታም ሄርሜላም ሁለቱም እንዲበሳጩ የተፈለገበት መንገድ እንዴት ነው? ለምን? ለምሳሌ ወይ አንድ ሰው ወይ ሄርሜላን ለማናደድ ከሆነ ያስኬዳል፣ ወይ ደግሞ ከሩታ ጋር ሆኖ ሩታን ለማናደድ ብቻ ከሆነ ያስኬዳል። እንዴት ሁለቱንም ለማናደድ እንደዚህ ሊያደርግ ይችላል? አሁን ይሄ ከጤነኛ ሰው ወይም ደግሞ አንድ መደበኛ ሰው ነኝ ብሎ ከሚያስብ ይሄን ነገር ማየቱ በጣም የሚደብረው ደግሞ በጣም የሚያመውም እንጂ። የመጀመሪያ ነገር ምንድን ነው ሄርሜላና ሩታ ራሱ አሁን በተጠሩበት ቦታ ላይ መሄዳቸው መገኘታቸው በዚህ ልክ ሲሳለቁባቸው ሲስቁባቸው፣ እንደው እሺ ድራማ ነው ብለን እናስበው። ድራማም ቢሆን እኮ አንዳንድ ጊዜ ልክ የሆነ ነገር ሲሰጠን አይ ያን ነገር አንቀበልም፣ ይሄ ነገር አንሰራም ምናምን እንላለን። ለምን? አንዳንድ ጊዜ ከፐርሰናል ብሄቪየራችን ጋር ከጸባያችን ጋር ስለማይሄድም ማለት ነው። እና አንዳንድ ጊዜ በቪዲዮ እንኳን እንዴት ነው ፊልም እየሰራው ለምሳሌ እኔ አሁን አስቀድሜ ድራማ እንኳን ብሰራ አስቀድሜ በጥፊ እንዳመጡኝ ይላለሁ። ለምን? እኔ እንጃ አላውቅም፣ ለጥፊ ያለኝ አመለካከት ማለት ነው። ምን ላችሁ ፈልጌ ነው ለምን በዚህ ልክ መውረድ ያስፈለገ? አሁን ሩታ በተደጋጋሚ ጊዜ ስትጠራ ትሄዳለች፣ ግን ያለግጡባታል። እሷ እንደማትናደድ ግልጽ ነው። እና ሄርሜላም ያው አሁን የአብርሽ ነገር ገብቷቸዋል ብዬ አስባለሁ። ግን አሁን እንደዚህ አይነት ነገር ታይቶም ተሰምቶም አይታወቅም። ለምሳሌ እኔ ባገባ ከዚህ ቀደም የነበረችኝን ፍቅረኛ ወይም ደግሞ ሚስቴን ጠርቼ ለሚስቴ ሚዜ እንድትሆኝ ይፈልጋለሁ ማለት ምን ማለት ነው? አሁን ከዚህ ነገር ላይ ምንድን ነው ያየ ነው? እናንተ የገባችሁ ነገር አለ? አሁን ሚዜ እንድትሆኝ ይፈልጋሉ። ለማናደድ ምናምን አይደረገ፣ ለማናደድ አይሆንም። መጨረሻ ላይ እኮ ፕራንክ ነው ምናምን ተባብለው ቢያልቅ ኖሮ ማለት ፕራንክ ነው በቃ ብለን እንረዳዋለን። አሁን በምን አንግል እንውሰደው? ፕራንክ ነው ሪል ነው? ሪል እንዳይባል ደግሞ ሪልም አይደለም። እኛ ምን እንድንረዳ ተፈልጎ ነው? አሁን ሩታና ሄርሜላ ራሱ በተጠሩበት ዝም ብለው የሚነዱት ኑ ሲባሉ የሚሄዱ ምን አይነት ሰዎች ቢሆኑ ነው? በዚህ ልክ ሲለመጠባቸው፣ በዚህ ልክ ሙድ ሲያዝባቸው። አሁን አብርሽ ቅድም አንድ የተናገር ለማንኛውም ውድ ቤተሰቦቻችን ስለተናደድኩ ነው ማለት ስለተናደድኩ ነው ቪዲዮንም ሳላሳያችሁ ይገባል። እስቲ ቪዲዮን አሳያችሁ ልመለስ። የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን። እና ደግሞ ከእሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምቁት እርግጠኛ ነኝ። ለምን? ከልብ የሆነ ደስታ እናንተ ላይ ስላየን ማለት ነው። እንግዲህ ውድ ቤተሰቦቻችን ቪዲዮን እንዳያችሁት ነው ፍቅር በዚህ ልክ አሁን እኔ ነግሬያችኋለሁ። ፍቅር እኮ ነገ ጠዋት ላይ አብርሽ እንደዚህ አድርጊ ብሎኝ ወይ ደግሞ እናንተን ለማናደድ ለመፈተን ነው እንጂ ከአብርሽ ጋር ሆን ብዬ ፈቅጄ አይደለም፣ ከአብርሽ ጋር ለመሆን አስቤ አይደለም። ግን ሩታ መታ ከአንቺ ጋር እንዲሆን ስለምፈልግ ነው ምናምን ልትላት ነው በኋላ። ግን በዚህ ሁኔታ ውስጥ ግን ይህን ቪዲዮ የሚመለከቱ ሰዎች ወይም ደግሞ ሩታ በዚህ ሰዓት ላይ የሚሰማትን ስሜት እንዴት ነው መረዳት አልቻሉት? አሁን ለሚሰበረው ቅስሟ፣ አሁን ለሚሰማት ስሜት ምን አይነት ነገር ነው የሚፈጠረው? እኔ ከብዙ አንግል ይህን ቪዲዮ ለማየት ሞከርኩኝ። ፕራንክ ነው ለማለት ሞከርኩኝ፣ ድራማ ነው ለማለት ሞከርኩኝ። ግን ድራማ ይሁን እሺ፣ ድራማ ነው። ግን ድራማም ሲሆን እኮ አንዳንድ ጊዜ የገሃዱ ዓለም ነጸብራቅ ነው ድራማ ራሱ። አሁን እኛ ድራማ ስንሰራ ድራማ ጽፈን ዳይሬክት ብናደርግ ምናምን ወደ ህዝቡ ድራማውን ብናመጣ ወይም ደግሞ ስለ ስክሪፕት አጻጻፍ ብንማር ድርሰት አጻጻፍ ላይ ስንማር ምን ይላል መሰላችሁ ቤተሰቦቼ? ድርሰት ወይም ደግሞ ጽሁፍ የደራሲው የምዕራፍ ፈጠራዎች ነው ይባላል። የመጀመሪያው የጸሐፊው ማለት ነው። ይቀጥልና ደግሞ ምን ይባላል መሰላችሁ? የገሃዱ ዓለም ነጸብራቅ ነው ይባላል። የተኖረን ህይወት ነው ወደዚህ የምናመጣው። ግን እኛ በድራማ መልክ እያደረገን
ህዝቡን ወይ እናዝናናለን ወይ እናስተምራለን በስተመጨረሻ ማለት ነው። ወይ ደግሞ ፕራንክ ከሆነ ያን ሰው ማስደንገጥና በዛ ሰው ድንጋጤ ውስጥ ምናምን ያሉ ፈን የሚፈጠሩ ነገሮችን ደግሞ ለኦዲየንስን ማዝናናት ተብሎ ይቆጠራል። አሁን ይሄ ግን መጨረሻውን ሲዘጉት እንኳን ድራማ ነው ወይ ደግሞ ፕራንክ ነው ብለውን አልዘጉትም። ወይ ደግሞ እንደ ድራማ ርዕስ ሰጥተውት አልሄዱ። አሁን እያየን ያለ ነው ምንድነው ሪል በቃ ለሚስቶ ከዚህ ቀደም የነበሩት አንደኛዋ ምን ሆነች ምንድነው የሚባለው ከርሚለሱ ውሽማው አይደለ ውሽማው ነች። አንደኛው ደግሞ ሚስቱ ነች የመጣችው። ፍቅር ደግሞ ከዚህ ቀደም የነበረች ኤክሱ ነች እና ወደ ኤክሱ ተመልሶ ሚስቱና ውሽማውን ጠርቶ እስቲ ሚዜ ሁኗት ሰው ስለሌላት ምናምን ብሎ ለማናደድ መሞከር በራሱ ታይቶ የማይታወቅ ድርጊት ነው። እና አንዳንድ ጊዜ የሆነ አለ አይደለ የምንሰራውን ብናውቅ መልካም ነው ብዬ አስባለሁ። ስንሰራ ለምሳሌ ለነዛ ልጆች ሞራልስ ምንድነው የሚሰማቸው? ይህን ቪዲዮ እንደው ቀልድንም በኋላ ብንላቸው ከ3 ከ4 ቀን ከሳምንት በላይ አቆይተን ወይም ደግሞ ይሄ ነገር 1 ወርም ላያልቅ ይችላል። በዚህ ሂደት ውስጥ ከ1 ወር በኋላ ለተሰማቸው ስሜት ተጠያቂው ማን ነው? 1 ወር ሙሉ ስነልቦናቸው እየተጎዳ ነው የሚቆየው ማለት ነው። እነዚህ ልጆች በየቀኑ አብርሽ ጋር ሲጠራቸው መሄዳቸውን አያቆሙም። እሱም ደግሞ ስሜታቸውን መጉዳት አያቆምም። ሲቀጥልም ደግሞ ሴት ሆና በዚህ ልክ መበጣጠሷ ፍቅር ራሱ ምንም ነገ ጠዋት እናንተ አሁን እንደምትናገሩት አይደለም። አይ ፍቅር እኮ ከሩታ ጋር እንዲመለስ ስለምትፈልግ ነው ምናምን እንደምትሉኝ አይደለም። ነገር ግን የሰው ልጅ ዛሬ ነው የሚኖረው አይደለ? ዛሬ ላይ ስለሚሰማቸው ስሜት እናንተ አይገዳ ይላችሁ። ፍቅርም ሩታም ዛሬ ላይ እቺ አንድ ሌሊት እንኳን እኮ ረጅም ነች። በስቃይና በንዴት ውስጥ ነው የሰው ልጅ ሙድ ሲይዝብን እኮ አንድ ሌሊት እንኳን መንጋቱ በጣም ከባድ ነው የሚሆነው። ሌሊቱ ራሱ ርዝማኔው አይደለም ለወር ለ2 ወር ሙሉ በነዚህ መንገድ አልፎ ማለት ነው። ከዛ ነገ ጠዋት ይቅርታ በቃ እኛ አብርሽ የተወሰነ ጊዜ ታሞ ስለነበር ሪላክስ እንዲያደርግ ተፈልጎ ነው ምናምን እና የሰው ልጆች ላይ በመጫወት ነው። እነዚህን 2 ምስኪን ሴቶች ላይ ሙድ በመያዝ ነው። እነሱም አያርማቸውም። ኑ ሲባሉ ይሄዳሉ። ሙድ ተይዞባቸው ይመለሳሉ። ከዛም በኋላ በግል ፍቅርን ያገኙና ደግሞ ፍቅርን ይጮህባታል። ፍቅርን ማትታረምም ትመጣና ድጋሚ ሙድ ትይዝባቸዋለች። እኔ በታሪኬ ለመጀመሪያ ጊዜ ነው መጽሐፎችንም ላይ ባይ እንደ ደራሲም ደግሞ በእንደዚህ አይነት ልክ የተጻፈ ስክሪፕት ማ አይቻልም። ምናልባት በሁሉም ሰው ቤት ያለ ላይፍ ነው ልትሉ ናችሁ እንደዚህ ነገር። ምክንያቱም አንድ ሰው ሚስቱን ፈቶ ሌላ ሰው ሊያገባ ሲል ከዚህ ቀደም የነበረች ሚስቱን ጠርቶ ሚዜ ሆኜኝ ያላት በታሪክም ሰምቼ አላውቅም። ምናልባት ሰምታችሁም ታውቁ ካለ እኔን አረሙኝ፣ ለመታረም ዝግጁ ነኝ። ግን አቅጣጫው መልካም አካሄድ እየሄደ ስላልሆነ ነው። ለምን እነዚህ ልጆች ስለልቦናቸው በኋላ ይጎዳል። ነገ ጠዋት አብርሽ በራሱ የገባው ቀን ለመመለስ ሲያስብ በጣም ይከብድበታል። ምክንያቱም ያኔ ስጠይቅሽ ልጅ ነኝ ብለሽኛል፣ አሁን በተለይ አርጅተሽብኛል ይሆናል ታሪኩ። ለምን ያኔ አሁን እየተመላለሱ የሩታና የሄርሜላ ጥያቄ አሁን አብርሽ በዳተኝነት ጭራሽ እነሱ ላይ ሙድ በሚያዝ ቢመለሰው ድንገት አሁን አብርሽ በቃ ጨርሻለሁ እነሱ ላይ ሙድ ሚያዝ ብሎ ለመመለስ ቢሞክር ከዚህ በኋላ የሚሰሙት ላይ አይመስለኝም። ለነገሩ ባከሆናቸው ይሰሙታል። እንጃ በጠራቸው ቁጥር ለምን ሮጠው እንደሚሄዱ አላውቅም። ደግሞ እኮ ይጠራቸውና በቆሙበት ነው ጥላቸው የሚሄደው። ሌላው መናደዳቸውን እጅግ በጣም እንደሚፈልጉትም ደግሞ ይናገራሉ። እነሱን ሳይሆን ኦዲየንስም ጭምር አሁን መልካም የመናደድ ጊዜ የምትናደዱ ሰዎች ምንም ልናደርግ አንችልም ምናምን እያሉ ሙድ ይዛሉ። አሁን ከአብርሽ የማይጠበቅ ነገር ነው። ለምን ሁላችንም የሚሰማንን ነገር ትክክል ያልሆነ ነገር እየመጣን እዚህ ጋር የምንናገረው? ምክንያቱም ሩታ መጎዳት የለባትም፣ ሄርሜላ መጎዳት የለባትም፣ ፍቅርም ደግሞ መጎዳት የለባትም ነው። ማንም ሰው እንዲጎዳ አንፈልግም። ሲቀጥልም ደግሞ አብርሽ አንተም እንድትጎዳ እንደማንፈልግ ኦዲየንሶችም እንደማይፈልጉ ግልጽ ነው። አሁን ላይ ግን ከኦዲየንስም ጋር እልህ የመገባበት ነገር እያየሁብ ነው እና ይሄ ነገር ቢታረም የሚል እምነት አለኝ። ምክንያቱም ቪዲዮ 15 ቀንም 20 ቀንም 1 ወርም ሄደ፣ ግን እነዚህ ልጆች በየቀኑ የሚሰማቸውን ስሜት ነገ ጠዋት ዛሬ አንተ ሙድ ቢያስገባቸው ብቻ ሳይሆን መንገድ ላይ በራሱ የሚያገኛቸው ሰው አሁን አንተ ቢያስገባቸው ሙድ ልክ ነው ሰው የሚይዝባቸው። አይ ቀልድ ነው ድራማ ነበረ ሙድ እያስኩባቸው ነበር ብትልም አያሳምንም። ነገ ጠዋት ለምሳሌ አሁን የሚዘጋጀው ፕሮግራም ላይ ወይ ሩታን ሰርፕራይዝ ለማድረግ ቢሆን ራሱ ደስ አይልም። ለምን አንድ እዚህ ጋር ሞራሏን ጎርታዋል። የተሰበረ ብርጭቆ ተመልሶ መጠገን አይችልም፣ ወይም ደግሞ የፈሰሰ ውሃ መታፈስ አይችልም አይደል? ከዚህ ቀደም ስለተሰማን ስሜት ከውስጣችን በፍጹም ልናስወግደው አንችልም። እያንዳንዷ ቃላቱ ልቧ ውስጥ ይቀመጣል። እያንዳንዷ ዲስሪስፔክት፣ እያንዳንዷ በቆመችበት ጥላት ሄደህ ደግሞ ሂጂ ምናምን እዚህ ጋር ቤተሰቦች አሁን እዚህ ጋር የተናገረው ነገር ያሳያችሁ። የኮንትራት ምናምን ትላለች ሄርሜላ።
ኮንትራት ምናምን ሲል አንቺም እኮ ኮንትራት ነሽ ከረሳሽ እስቲ ሰው እንደምታገባ አላውቅም። አንተም በየፊናት በየጊዜው በየአመቱ ኮንትራት ነው እንዴ? ኮንትራት ስትይ ግን አንቺንም ያካልላል። እንግዲህ ወደ ቤተሰቦቻችን ዛሬ ላይ ምን ማለት እንዳለብኝ አላውቅም። አሁን እና አብርሽ ግልጽ ነው በቃ ለመናገርም ሞክረዋል። ሄርሜላና ሩታን ለማናደድ ነው እየመጡ ያሉት አይደለ? ኦኬ እሺ ይሁን። ግን ለማናደድ በሚካሄድበት ውስጥም እኮ ለዛ አለው፣ ጨዋታ አለው እና የሚናገሩት በራሱም ሊያምር ይገባል። ሰውን ይጎዳል ወይስ አይጎዳም? አሁን የምንናገረው ነገር እነዚህ ልጆች አጥንታቸው ድረስ ገብቶ የሚሰማቸው ንግግር ነው የተናገር ነው ወይስ አይደለም የሚለውን ነገር በጣም ቼክ ማድረግ ነበረባቸው። በመጀመሪያ ደረጃ እንደዚህ አይነት ቀልድ አለ ብዬ አላስብም። በሰው ስነ ልቦና የተጫወቱ ማለት ነው። ለምን ሄርሜላን የተናገራትን ነገር ሰምታችኋል። የኮንትራት ምናምን ነገር ከሆነ አንቺም ኮንትራት ነበርሽ አላት። ለምን አሁን አብርሽ እያደረገ ያለው ነገር በጣም ተመችቶት ፈልጎት ሆን ብሎ እያሳለፈ እንደሆነ ግልጽ ነው። እንደ ጀብዱም ነው የሚቆጥረው። አሁን ከሶስቱም ጋር ሆኖ እንደነበረ ለማሳየት አሁን ከሁለቱ የተሻለ ፍቅርን መርጦ እንደሄደ ለማሳየት መሞከሩ፣ ሲቀጥልም ደግሞ እነዚህ ልጆችን በቃ ሲበቃኝ በቃኝ የምላቸው አይነት ናቸው። የኮንትራት ቆይታ ነበረኝ ከነዚህ ጋር እንደማለት ነገር ነው። እና እንዴት ነው አሁን ሲመለሱ ራሱ ምን አይነት ስሜት ሊሰማቸው ይችላል? አብረው ሲሆኑ ምን አይነት ስሜት ሊሰማቸው ይችላል? አሁን ፍቅር ራሷ እኔ አላውቅም። ነገ ጠዋት ራሷ ላይ እንደዚህ ነገር ተደርጎ ቢሆን እርግጠኛ ነኝ ሰው ሆኖ አትሄድም። ምናልባት የእነዚህ ልጆች ስለልቦና በጣም የተገነባ የመጣበት መንገድ ከዚህ ቀደም ከአብርሽ ምንም እንጠብቃለን ብለው እየጠበቁ ስለሆነ ግራ ስላልገባቸው ሊሆን ይችላል እንጂ እንደ አንድ ወንድም እኔ ለምሳሌ እንደ አንድ ወንድም በጣም ይደብረኝ። እንደ አንድ ቤተሰብ ለምሳሌ በጣም ይደብረኛል። ለምሳሌ እህቴን በዚህ ልክ ዲስሪስፔክት ቢያደርጋት ከዚህ ቀደም የነበረው ፍቅረኛዋ ወይ ባሏ እኔ በጣም ነው የሚደብረኝ። እኔ ጥይት ልማዘዝ እችላለሁ። የምችለውን ያለኝን ነገር ሲጀምር እግሯን ሰብሬ ይሄ ልጅ ጋር በፍጹም እንድትሄድ አልፈቅድላትም እንዴ! በፍጹም ለምን? እኔ አንድ ነገር ልንገራችሁ፣ ከምንም በላይ ክብር ይቀድማል አይደለ? እዚህ ምድር ላይ ስንኖር በእርግጥ በቃ ብዙ ነገር ልታዞሩኝ ነው። ክብር ከምንም ነገር ይበልጣል። ለምሳሌ አልፈልጋችሁም በተባሉበት ቦታ ላይ መገኘት በራሱ ራስን ማዋረድ ከክብር መጉደል ነው። በቃ አልፈልግም ተብላችኋል አይደለ? ስለዚህ በዛ ቦታ ላይ መገኘት በራሱ ትልቅ ህመም ነው ብዬ አስባለሁ። ነገር ግን እኔ አሁን አብርሽ ሄርሜላን ዲስሪስፔክት ያደረገበትን መንገድ ኮንትራት ምናምን ከሆነ አንቺም ኮንትራት ነበርሽ ማለት ነው። ከኔ ጋር በነበርሽበት ሂደት ውስጥ እምተውሽ እንደሆነ እያወቅሽ ነው ከኔ ጋር የሆንሽው እንደማለት ነው እና በጣም ይደብራል። እዚህ ሩታም ሄርሜላም ሲጠሩ በዚህ ልክ እየሄዱ ለምን እንደሚዋረዱ ባይገባኝም ነገ ጠዋት የሆነ ነገር ሊነግሩኝ ይችላሉ። ነገር ግን አሁን ባለው መንገድ ግን ደስ አይልም። ሲቀጥል ሄርሜላን የተናገረበትን መንገድ እንደነገርኳችሁ ነው፣ ደስ አይልም እና እኔ እንጃ ምን እንደተሰማችሁ ባላቅም፣ አብርሽ ግን አሁን ላይ ትክክል እየሆነ አይመስለኝም። አሁን እልህም የተጋባው ከማን ጋር እንደሆነ አላውቅም። ሩታ ነች ያስቀየመችው፣ ኦዲንስ ነው ያስቀየመው ወይስ ደግሞ ሄርሜላ ነች? እኔ አሁን ግራ ገብቶኛል በእውነቱ። ስለዚህ በዚህኛው መንገድ ነገሮችን ባይፈቱ መልካም ነው። የፈለገ ቢናደድ ከዚህ ቀደም እንደው እኔ ያላየነው ፓርቲ ኖር ይሆን እንዴ? አሁን ውድ ቤተሰቦቻችን ሩታና ሄርሜላ የተለያየ ወንድ ይዘው መጥተው አብርሽን አናደውታል እንዴ? ልናገባ ነው ምናምን እያሉ ሙድ ይዘውበታል። አሁን አብርሽ ለየትኛው ነው እየተበቀላቸው ያለው? የትኛው ጋር አጥፍተው ነው? የትኛው ጋር ሌላ ሰው ይዘው መጥተው ከእንግዲህ በኋላ ህይወታችንን ከአንተ ውጭ ለመኖር እያሰብን ነው፣ ከዚህ በኋላ ደግሞ ከዚህ ልጅ ጋር ብሬ ይሆናሉ ምናምን እያሉ አስቀንተውታል እንዴ? እኔ እስካየሁት ድረስ ምንም አይነት ነገር አላየሁም። ሩታም ሄርሜላም ምንም ሰው ይዘው መጥተው አብርሽን አላስቀኑትም። አሁን ግን ለምን አብርሽ ይህን ነገር ማድረግ ፈለገ? ሲቀጥል ቅድም እንደነገርኳችሁ አንድ ሰው ቢሆን ኖሮ ያን ሰው ታርጌት አድርጎ ለማናደድ ነው እንላለን። ሁለቱንም መሆኑ ደግሞ በጣም ነው የሚገርመው። ጭራሽ ደግሞ ተደርጎ የማይታወቅ እንደው ለቀልድም የማያምር ነው ይሄ። እንደው ለማናደድም አያምርም። ለምን የእነዚህ ልጆች ስለ ልቦና መጠበቅ አለበት ብዬ ስለማምን ማለት ነው። እና አብርሽ የሚመክረው ሰው አቶ ይሆን እኔ አላውቅም። እና በደንብ ቆም ብሎ ማሰብ አለበት ብዬ አስባለሁ። ነገ ጠዋት ፍቅር ለምሳሌ በቃ በነገራችን ላይ አንዳንድ ጊዜ ቤተሰቦች ያላሰባችሁት ነገር ሊከሰት ይችላል። አሁን ፍቅር ከአብርሽ ጋር እንደው እነሱን ለማናደድ እየቀረበች በመጣች ቁጥር
ምናልባት ለሱ የተለየ ስሜት ሊሰማት ይችላል። ፍቅር ከአብርሽ ጋር ሆና ትንሽ ጊዜ እነዚህ ልጆች አቁስለውኛል፣ የተጨቃጨቁ በታመምኩ ምሳሌ ላይ ሰላሜን ነስተውኛል፣ ስለዚህ ትንሽ ጊዜ ማረፍ ፈልጋለሁ፣ ልረፍ ብላቸውም አልሰማሉኝ፣ ውጪም ልሂድ ስል እንዳትሄድ ብለው ፓስፖርቴን ሰረቁኝ እና በተወሰነ ጊዜ እኔ ራሴን ማግኘት ፈልጋለሁ፣ ማረፍ ፈልጋለሁ ስላቸው አታርፍም እያሉ ህይወቴን አንዘበራረቁብኝ። ስለዚህ ፍቅር ነይና እነሱ እንደተጫወቱብኝ እነሱ ፓስፖርቴን ደብቀው እንዳሳመሙኝ እንዳናደዱኝ እኔም ላናዳቸው ብሎ ነው በቃ አሁን ሳስበው የሚሆነው። ግን በዚህ ቅርርብ መሀል ምን ሊፈጠር ይችላል ነው አሁን ፍቅር ተጨማሪ የምትጎጂ አይነት ሰው ብትሆኝስ? ምክንያቱም የሰው ልጅ በተቀራረበ ቁጥር ለዛ ሰው የተለየ ስሜት እየተሰማው ሊመጣ ይችላል። ከእሱ ጋር አብሮ መዋሉን ይለምደዋል፣ አብሮ መብላቱን ይለምደዋል፣ ብዙ ነገር አብሮ ማድረጉን እና አንዳንድ ጊዜ ውሸት ሲደጋገም እውነት ይሆናል ይባል የለ ባቀፋት ቁጥር በቀልድ መሃል በጭውት መሃል በተለየ ስሜት እንዲሰማት እያደረገ ቢሆንስ? አሁን ፍቅር እዚህ ጋር ለእሱ የተለየ ስሜት የተሰማት ቢሆንስ? ከዚህ ቀደም ጓደኛው ስለነበረችም እንደው ፍቅር አገርሽቶባት ቢሆንስ? ፍቅር ቢያገረሽባትስ? አይ እኔም አፍቅሬ ያለው በቃ እንድትለይኝ አልፈልግም፣ ለምጄ ያለው ከዚህ በኋላ በቃ ከዚህ ቀደም የነበረው ፍቅራችን ተዳፍኖ የነበረው ልብ ውስጥ አገረሸ፣ ከዚህ በኋላ ከአንተ ጋር መሆን የምፈልገው አብርሽ ብትለው ምን ሊሆን ነው? አሁን ምን እንደሚሆን ንገሩኝ እስኪ። ይሄ በጣም ከባድ ነው የሚሆነው አይደለ? እዚህ ጋር እሱ ታርጌት ያደረገው ወይ ሄርሜላን ወይ ሩታን ለማናደር ነው። ነገር ግን እዚህ ጋር የፍቅር ህይወት ደግሞ ሊበላሽ ይችላል። ፍቅርም አብራው በመዋል አብራው በመላመድ ውስጥ የተዳፈነ ትዝታቸው ሊቆሰቆስ ይችላል የሚል እምነት አለኝ። ለቀልድ ብሎ የተጀመረ ነገር ነገ ጠዋት ለቅሶ ያመጣል፣ ነገ ጠዋት ህመም ያመጣል አይደለ ቤተሰቦች? ስለዚህ እና አብርሻውን እያደረጉት ያለው ነገር ግን የተሰላ እንዴት ነው በተሰላ መልኩ ቢሆን ለማናደድም ቢሆን ይሄ ለዛ ያለው ንዴት አለ አይደለ? እና ፕራንክም ደግሞ ቢሆን ኖሮ እኮ ከወር በላይ ፕራንክ አይቻላቅም። ፕራንክ እዛው ቪዲዮ ላይ የሚያልቅ ነው እንጂ እንዲህ ተከታታይ ያለው ፕራንክ ልጆቹን እያጋደለ እያጣላ በጠላትነት እንዲፈራረዱ እርስ በራስ በጎሪጥ እንዲተያዩ ምናምን እየተፈጠረ እኔ እንደዚህ አይነት ነገር አይቻላቅም። ይሄን ቪዲዮ የሚመለከተውም ሰው ምን ሊማር እንደተፈለገ አላውቅም። በተለይ ይሄን ነገር ኖርማላይዝድ ማድረግ ነው። እኔ ለምሳሌ ከዚህ ቀደም የነበረችው ኤክሴን ጠርቼ አሁን ላገባ ነው የአሁኗ ሚስቴ ግን ጓደኞች ስለሌሏት አንቺ እስቲ እንደ ሚዜዋ ሁኚ ብላት፣ እስቲ እናንተ በሩታና በሄርሜላ ሆናችሁ ራሳችሁን ተመልከቱ። የፈለገ ሩታን ብትጠሉ የፈለገ ሄርሜላን ብትጠሉ መቼም እንደዚህ አይነት ነገር እናንተ ላይ ደርሶ ተመልከቱና እንደዚህ ነገር እንዲደርስባችሁ አትፈልጉም። ሴት ልጆች ናችሁ፣ ምን ሊሰማችሁ እንደሚችል ታውቃላችሁ። አይደለም ሚዜ ሆኑ ተብላችሁ አይደለም አንዳንድ ጊዜ በመንገድ ላይ ራሱ ከሌላ ሴት ጋር ስታዩት የሚሰማችሁ የሆነ እንዴት አለ። ለዛውም እናንተ ቆርጣችሁ ፈልጋችሁ አይደለም ይሄ ሰው የሄደው፣ እሱ ገፍቷችሁ ሂዱ እኛ እንፈልጋለን እያላችሁት አይ ሂዱ እኔ አልፈልጋችሁም ተብላችሁ ምን አይነት ስሜት ነው የሚሰማው? ለዚች ለፍቅር ጥሩ ስሜት ይኖራችኋል? እርግጠኛውን የምነግራችሁ እናንተ በሩታ በኩል ብትሆኑ፣ አሁን ሩታ ነች ብዙ የተጎዳች ያለችው ብዬ ነው የማምነው። ለምን ልጅ አለ ምን አለ ብዙ ነገር ይከብዳታል። ለምን አብረው ብዙ ላይፍ አይታለች። አሁን እናንተ እስቲ በእንደዚህ አይነት መንገድ ብትከዱ ይቅርታ ያላችሁ ሰው ይቅርታን አልቀበልም ብሎ በዚህ ልክ ጭራሽ መጥቶ ደፍሮ ሚዜ ሁንኝ አሁን ማገባት ሚስቴ ሚዜ እንድትሆኑኝ ይፈልጋለሁ ሲል በጣም ያማል አይደለ? እንደው ድራማ እየሆነ እያወቀን እንኳን አንዳንድ ጊዜ ድራማ እንኳን እያየን ቤት ቁጭ ብለን ድራማ እያየን እንኳን በጣም እንናደዳለን አይደለ? በዛ ሰው ላይ ድራማ እንደሆነ እያወቀን አሁን ይሄ ድራማ ይሁን እውነተኛ ይሁን ራሱ ግራ ገብቶኛል። ስለዚህ እነ ሩታ ምን ሊሰማቸው እንደሚችሉ አስቡ። ወይ ደግሞ ለመጎዳት እነዚህ ልጆች አምነውበት አስበውበት የመጡ ከሆነ ያሳየው ይሁን። እነሱ ፈልገው ከመጡ እኛም ቤት ነን። እኛ እንዲህ ነገሩ ለእናንተ መልካም አይደለም ከማለት ውጭ ምንም ልናደርግ አንችልማ። ሩታ ነግረናታል። ዲስሪስፔክት በምትደረጊ ቦታ ላይ አትገኝም። ሲቀጥልም መጨረሻ ላይ አሁን ቤተሰቦች ይሄ ነው እስቲ ጋይስ አንድ ካሜራማን ወደኛ አድርገው ስለጨረስን አሁን እኛ የራሳችን ፕሮግራም እንቀጥል። እንግዲህ እነሱም ይሄዳሉ አይሄዱም የሚል ካሜራማን ሄዱ። አያችሁት አይደለ? አሁን እዚህ ጋር ሂዱ ሲባሉ ምን አይነት ስሜት ተሰማቸው? የሆነ ይደብራል። በነገራችን ላይ አለመፈለግ፣ በተለይ ደግሞ ጭራሽ ጠርተዋቸው ካሜራ እነሱ ሻሸት አሉና እነሱ የቆሙበትን ቦታ ጥሏቸው ሄደው ካሜራውን ይዘው ሌላ ወሬ ያወራሉ። ከዛን ካሜራውን አዙሮ ደግሞ ሂዱ እንጂ ምናምን ብለው ዲስሪስፔክት አደረጓቸው እና የምር ምን ተሰምቷቸው ይሆን? አሁን ይህን ቪዲዮ ሲያዩት ራሱ ምን ይሰማቸዋል? እህት፣ ወንድም፣ አባት፣ ቤተሰብ ምናምን ራሱ ምን ያየው አሁን ምንድን ነው የሚሰማው? ይደብራል አይደለ? አዎ በጣም ይደብራል። እኔን እንደሚደብር ተስፋ አድርጋለሁ። እና በሚቻለው መጠን አብርሽ ካልፈለግካቸው ለምን ትጠራቸዋለህ? አልፈልግም ከህይወቴ ውጡልኝ ብልሃቸዋል።
ከዚህ በኋላ እኔ የራሴን ህይወት እንድኖር ፍቀዱልኝ ብለሃቸዋል። እንደማትፈልጋቸው ነግረሃቸዋል። እኔ ከዚህ በኋላ ከእናንተ ርቄ ደስታን ነው የምፈልገው፣ ከእናንተ በነበርኩበት ሰዓት ላይ ደስታን አላገኘውም ብለሃቸዋል። ለምን መጥራት አስፈለገ? ለምን እነዚህ ልጆች ደጋግመህ የጠራ መጉዳት አስፈለገ? ከዚህ ቀደም ወደ ውጭ እንዳትሄድ ፓስፖርትን ስለደበቁ፣ ከዚህ ቀደም ለእኔ ብለው አንተን የራሳቸው የግላቸው ለማድረግ ስለተፎካከሩ፣ አብዝተው ፍቅር እንዳሉት ፍቅር ስለሰጡ፣ እኔ ለየትኛው እየተበቀልካቸው እንደሆነ አላውቅም። ለየትኛው አሁን ብትጠይቅ ራሱ አትመልስም። የምትመልሰው አንድ ነገር ነው። እኔ ለሄድበት ከነበረ ውጪ መለሱኝ እና ሰላሜን ነሱኝ፣ በሚሄድበት ቦታ እየተከተሉ እረፍት ነሱኝ አልክ። ስለዚህ ፍቅርና መጣሃት እረፍት ለማድረግ በእሷ እረፍት ልታደርግ ማለት ነው። ከዛ በኋላ እስቲ ከፍቅር ጋር እስቲ ፈታ ብለህ የሰራህበት ቪዲዮ የትኛው ነው? ስቀህ ተጫውተህ ደስ ብሎ ነፍስህን ሀሴት እንዲሰማት የሆንክበት ቪዲዮ የትኛው ነው? እስቲ ቤተሰቦቻችን እናንተ ጻፉልኝ። እስቲ ከፍቅር ጋር ደስ የሚል ላይፍ አሳልፈው እኛንም ዋው ደስ ሲሉ ብለን ያየንበት ቪዲዮ ንገሩኝ። አብርሽ ከፍቅርም ጋር ከመጣ በኋላ ደስተኛ ሆኖ አላየነውም። ከአንገት በላይ ነው ደስታቸው፣ የማስመሰል ነው ደስታቸው። ምንም ደስተኛ አይደሉም እነዚህ ልጆች። እና አብርሽ ግን ከሩታና ከሄርሜላ መራቅ የፈለገው ደስታን ፈልጎ ነበር። በቃ ራሴን ላዳምጥ፣ ከእናንተ ርቄ የራሴን ደስታ ልፈልግ፣ ፍልቅልቅ ነች የምር ከእናንተ በላይ ደስታ ልሰጠኝ የምትችል ልጅ ነኝ ብለው ነበር። ግን ከፍቅር ጋር ሁሌ ከነሩታ ጋር ለመጨቃጨቅ ካልሆነ የራሳቸውን ታይም ለማሳለፍ የተገናኙበትን ቀን ንገሩኝ እስቲ። ሁለቱ በየትኛውም ሁኔታ የራሳቸውን ጊዜ ላይ ያሳልፉ አልተገናኙ። እስቲ ተገናኝተዋል የምትሉ ካለ እኛ ካላየን ደግሞ ንገሩን። ሁለቱ የትኛውም ቦታ ላይ አልተገናኙም። ኮመንት ላይ አንዷ ብላኛለች፣ ፍቅር ጥሩ ልጅ ነች ከሩታ ጋር ለመመለስ ብላ ነው እንዲያደረገች ያለችው አለች። እንዴ ጥሩነት የሰውን ስነ ልቦና በመጉዳት አይደለማ። ለምሳሌ አንድ ነገር ልንገራችሁ። ዛሬ ላይ እናንተ ከልብ ውስጥ የማይጠፋ እንደው በነገራችን ንግግር መርዝ ነው። ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። በዚህ ልክ እቺ ልጅ ልቧን እየጎዳችሁ ደጋግማ አንድ ሌሊት ሁለት ሌሊት እንደው ከአንድ ወር በላይ የሚያስጠላ ምሽቶች እንድታሳልፍ ካደረገች በኋላ ወይም ደግሞ አንድ ጓደኛችሁ ወይም አንድ ሰው ከወጋችሁ ደጋግሞ ወቅቶ ካደማችሁ በኋላ ይቅርታ ቢላችሁ ይቅርታው ትርጉም ያገኛል? ለእናንተ ነው እየወጋችሁ የነበረው ቢል ትርጉም ያገኛል? ያ ሰው ሳይወጋችሁ ለእናንተ መልካም መሆን አይችልም? ይችላል። እና ፍቅርም ትክክል ነች የምትሉ ሰዎች ጤናችሁን እጠራጠራለሁ። ለምን ትክክል ስላልሆነች። መቼም ትክክል መሆን አልፈልግም እንደዚህ ሆኜ። እንዴ አንድ ሰው ገሎ ማዳን የሚችለው ክርስቶስ ብቻ ነው። የምር እኔ ያየሁት ያንን ነው። እዚህ ምድር ላይ ማንንም ገሎ ማዳን አይችልም። ከገደለ አዲዮስ ቻው በቃ ሞተ ነው። ስለዚህ እዚህ ጋር ፍቅር ማን ስለሆነች ነው ገላ ልታድን የምትችለው? ደጋግማ ባገኘቻቸው ቁጥር ስነ ልቦናቸውን እየጎዳች ነው። ለምን ንግግራቸው አሁን አብርሽ ራሱ ንግግሩ ሄርሜላን አንቺ ምንድን ያላት ኮንትራት ከሆነ አንቺም ኮንትራት የነበርሽ አላት። በቃ ግልጽ ነው። ስለዚህ ውድ ቤተሰቦቻችን በቃ ሁሉ ነገራቸው በጣም ነው የሚደብረው። መስመራቸውም ትክክል አይደለም። ሩታና ሄርሜላም ዛሬ ላይ በጣም ጥፋተኛ ናቸው። በቃ አልፈልግም በተባሉበት ቦታ ላይ ደጋግመው መሄዳቸው በራሱ በጣም ይደብራል። በቃ ትክክል አይደለም። ለራስ ክብር አለ ማጣት ነው እንዴ። ነገ ጠዋት እኮ ቤተሰብ ይመሰረታሉ፣ ልጆች ይኖራቸዋል። ይህን ቪዲዮ ያዩታል እኮ። እንደው እነሱ እንኳን ከቪዲዮቸው ላይ ቢደልቱት እኮ ከቻናላቸው ላይ ብዙ ሰዎች ቆራርጠው እየሰሩ እኛንም ጨምሮ የሰራንበት ነው። እኔ አብርሽ መልካም ልጅ እንደሆነ በሚገባ እረዳለሁ፣ አውቃለሁ። ግን አሁን እየሄደበት ያለው መንገድ ግን ወይ ጤነኛ ሳይሆን ቀርቶ ወይ የሆነ ያልተናገረው ሚዲያ ላይ ያለመጣው ከባድ ችግር ኖሮበት ሊሆን ይችላል፣ ወይ ከባድ በሳይኮሎጂ ነገር ተመቶ ሊሆን ይችላል፣ አላውቅም እንጂ አሁን ይሄን እያደረገ ያለው አብርሽ ነው ወይስ ማን ነው ለማለትም ይከብዳል። በተለይ ደግሞ እያጠፋ ያለውን ጥፋት እንደ ጀብድ መቁጠሩ ደግሞ በጣም ግራ ያጋባል በእውነት። ለምን አንድ ሰው አንዳንድ ጊዜ እያጠፋው እንደሆነ ሲገባው እኮ ሼም ይዘዋል ሁላ። አሁን አብርሽ በኩራት ነው ሶስተኛው ሚስቱ አራተኛው ሚስቱ እንደሆኑ የሚናገረው እኮ በኩራት ነው። እና ይሄ ነገር መልካም አይደለም እያልኩ ነው። ይሄ መልካም አይደለም። ሲቀጥልም ባለፈው ዕለት ሄርሜላን ራሱ ይኸውላችሁ፣ በተዘዋዋሪም ደግሞ የአብርሽ ጓደኞች የሚባሉት እና አቤል ምናምን ራሱ ሄርሜላን አብርሽ አበባ እንደሰጣት እንዲሰማት አድርገው ቪዲዮን ስትመለከተው ምን አይነት ስሜት ተሰምቷት እንደሆነ አናውቅም። እንግዲህ ምን ተሰምቷት እንደነበር እንደው እኔ እህቴ ብትሆኑ ማርያምን 1 ኪሎ በርበሬ ነው የምጨርስባችሁ። እንዲህ ዝግዝቅ ያልኩ ነበር ማጥናችሁ እግዚአብሔርን። እንደው አልችላችሁም። አሁን እንዲህ ፍጥምጥም ምናምን አትቻሉም። ግን እንዲህ ጓደኞቼን ሰብስቤም ቢሆን የሆነ ክፍል ይዤ እጥን ነበር ማድረጋችሁ። ለምን እንዴ ለቤተሰብም መልካም አይደለም፣ ለኢሜጅ ግንባታም እንደ ሀገርም ደስ አይልማ። ባለመፈለግ ውስጥ ግዴታ እንደ እንስሳ ለምርጫ መቅረብ እንዴ! በዚህ ልክ ደግሞ እሺ የሱ ይሁን የፍቅራችሁን ጥግ ነው እንበል። ሚዜ ሁኒ ስትባሉ እናንተ እንዴ
በጣም ነው የሚደብረው። ለማንኛውም ውድ ቤተሰቦቻችን በጣም ነገሮቹ እየተደራረቡ እየበዛ ስለሆነ ትንሽ እና ይደብራል ብቻ። ለማንኛውም በጣም ወዳቸዋለሁ። ሩታዬን በእንደዚህ መንገድ ማየት አልፈልግም። ሩታዬን ማቃት በጀግንነቷ ነው። በቃ ራሷን በማስከበር ውስጥ ነው። ሲመጣ ይምጣ፣ ሲሄድ ሂድ ነው። አሁን ላይ ግን ይሄ ነገር ከምን አንግለው አሁን አብርሽ እነ ቡዜ እነ ዴቭ ሩታና ኤፋን ስጠረጥሩት ነበር አይደለ? ስጠረጥሯቸው ነበር። አሁን ደግሞ ተገላቢጦች እኛ አብርሽን እንጠርጥር። ምን አድርጎባቸው ነው እንዴ? እንዲህ አልፈልግም እየተባሉ ጥንብ ርኩሳቸውን እያወጣ ኩትት እያሉ ይመጣሉ። ጭራ እየሆኑ። ለማንኛውም በጣም ነው የምወዳችሁ። ፍቅር ያሸንፋል። ዋላቭ